ሰላም ጤና ይስጥልኝ እንደምናላችሁ ሞገስ ሞተርስ ነኝ። የዩቲዩብ ቻናል ሞገስ ሞተርስ በሚል ከፍቻለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይዘነጋ። የኤሌክትሪክ መኪናን ከነዳጅ መኪና ጋር ማወዳደር እንሰራለን። የዛሬው ርዕሰ ጉዳያችን ይሄ ነውና ኤሌክትሪክ መኪናን ከነዳጅ መኪና ጋር ስናወዳደር ቅድሚያ ልንሰጠው የሚገባ እንዴት ነው የሚሰራው? አንድ ኤሌክትሪክ መኪናን ለማሽከርከር ወይም ቀደም ሲል የነዳጅ መኪናን ያሽከረከረ የነበረ ሰው ወደዚህ ለመምጣት ሊያስብ ስለሚችል ምንድነው ኤሌክትሪክ መኪና ላይ ያሉት ወጪዎች እንዴት ነው የምጠቀምባቸው የምችለው? አመሰራረቱ፣ አደረጃጀቱ ምን ይመስላል? ብሉፕሪንቱ ካለው በተወሰነ መልኩ ግንዛቤው ካለ የማሽከርከር ኮንፊደንሱ ይጨምራል። ማወቅ ማለት የምንገለገልበትን ነገር በጣም ጠልቀን ዲፕ ገብተን እንደ ሜካኒክ ወይም ደግሞ ኦፕሬተር እንደ ቴክኒሻን ማወቅ ብቻ አስገዳጅ ላይሆን ይችላል። አትሊስት ግን እንደው ምን ሳደርግ ምን ተከስቶ እንቅስቃሴ ያደርጋል፣ ምን ሳደርግ ይቆማል፣ ምን ሳደርግ ሌሎች አገልግሎቶች ይሰጣል ከሚለው አንግል ጋርና እኛ በምናሽከረክረው ፕሮዳክት ላይ ኮንፊደንስ እንዲኖረን። ምሳሌ ኮንስትራክሽኑ ጋር እንምጣ። የኤሌክትሪክ መኪና ፓርቶቹ ዋና ፓርቶች የሚባሉትን መጀመሪያ ተመሳሳይ የሆኑትን እንያቸው። ሁለቱም ጋር ጋዝ ፓወሩ ጋር እዚህ ጋር ዝም ብለን ከውጭ ስንመለከት ቦዲው፣ መስተዋቱ፣ በሮቹ ሁለቱም ጋር አንድ አይነት ተመሳሳይ። ስቴሪንግ ሲስተም፣ የመሪ ሲስተሙ ለምሳሌ ሁለቱም ጋር ተመሳሳይነት አላቸው። በተወሰነ መልኩ የሚሰሩበት መንገድ ሊለያይ ይችላል። እዚኛው ጋር ሞሮፍ ኤሌክትሪካል ዲቫይሶችን ስለምንጠቀም እዛ ጋር ሜካኒካልም ኤሌክትሪካልም ሊሆን ይችላል የነዳጅ መኪናው ላይ። ከዛ በተቀረ ለምሳሌ የብሬክ ሲስተሙን ብንመለከት አንድ አይነት ብሬክ ፓድ፣ ብሬክ ሹ እና ድራም እዛ ጋም እዚህ ጋም ተመሳሳይ ናቸው። አሁን ተመሳሳዮቹ ነገሮች ብዙ ብዥታ አይፈጥሩብን። የሚለዩት ላይ ግን እንምጣ። ለምሳሌ የመጀመሪያው ቻርጅ የምናደርግበት ቻርጅ ፖርት ነው። ኦንቦርድ ቻርጅ እንለዋለን። ወስደን ስሎ ቻርጅም በስሎ ቻርጅ በኩል የምንሰካበት ተቀባዩ እኛ ሶኬት የምናደርግበት ነው። እሱ ደግሞ የሚቀበለው አለ። ኦንቦርድ ቻርጅ እንለዋለን ወይም ቻርጂንግ ፖርት። እሱ ምንድነው? ዋና ሜን ፋንክሽኑ ከመኖሪያ ቤት የሚመጣውን ኦልተርኔት የሚያደርገው ቫሪ የሚያደርገው ከረንት ወደ ዲሲ ወደ ዳይሬክት ከረንት ይቀይርልናል። ኦልተርኔትድ ከረንት ወደ ዲሲ ከረንት የሚቀይረው ኦንቦርድ ቻርጁ ጋር ቀጥታ ወደ ባትሪያችን ጋር ዳይሬክት ከረንት ሆኖ ይገባል ማለት ነው። ይሄ ባትሪያችን በተለያየ ኤሌመንት ሊሆን ይችላል። በሊቲየም አይረን ፎስፌት። ቀጣይ ደግሞ የኤሌክትሪክ መኪኖችን ምናልባት ተስፋቸውን ከማለምለም አንጻር በሌላም ኤሌመንት በሌላም ቴክኖሎጂ ታስቧል። ባትሪው ጋር ደርሻለሁ። ኦንቦርድ ቻርጅ ደን ባትሪ ብያቸዋለሁ። ከባትሪ እዚህ ባትሪ ላይ ደግሞ ዲሲ ኮንቨርተር አለ። ይሄንን የገባ ወደ ዳይሬክት ኮንቨርት ደግሞ የሚቀይርልን ይሄ ዲሲ ኮንቨርተር ብለን የምናስቀምጠው አለ። ዘንድ ከባትሪ የሚወጣው ደግሞ በላይኑ ላይ በሃርነሱ ላይ በገመዱ ላይ ወደ ኤሌክትሪክ ሞተሩ ይገባል። ሲገባ ኤሌክትሪክ ሞተሩ እንደምታውቁት ማግኔቲክ ፍላክስ ነው የሚፈጥረው። ሻፍት አለ፣ ኢንፑት ሻፍት። እዚህ ጋር ከመግባቱ ደግሞ ኢንቨርተር አለ። ይሄ ኢንቨርተር ዲሲውን ዳይሬክት ከረንት የሆነውን በኢንቨርተሩ አማካኝነት ወደ ኦልተርኔተር ከረንት ተቀይሮ ከኤሌክትሪክ ሞተሩ ደግሞ የሚወጣው እግሮቹ ላይ በመድረስ መኪናው ኃይል እንዲያገኝ እንቅስቃሴ እንዲያደርግ የሚያስችል ሲስተም ነው። ስለዚህ በፓርት ስንቆጥራቸው ከጋዝ ፓወር አንጻር ስንመለከተው በጣም መጠነኛ ከ9 እስከ 12 የሚደርሱ ሜይን ኮምፖነንት ፓወር የማስተላለፍ አቅም ያላቸው እነዚህ ዲቫይሶች ናቸው። ጋዝ ፓወሩ ጋር ስንመጣስ ሁላችንም የምናውቀው ሞተር በመባል የሚጠራ በውሃ የሚቀዘቅዝ በዘይት የሚለሰልስ በኮምባሽን ሲስተም በነዳጅና በአየር ውህደት ኃይል የሚያገኝ በጣም ግዙፍ ብዙ ፓርቶች አብረው ኢንተግሬትድ ሆኖ የሚሰራ ዲቫይስ ነው ያለ። እዛ ላይ ፍራንክሻፍት፣ ካምሻፍት፣ ኮኔክቲንግ ሮድ፣ ሲሊንደር ዎል፣ ኢንጀክሽን ፓምፕ እያለን ወደ 250 እስከ 350 የሚደርሱ አይተሞች ብቻ በሞተሩ ላይ አንድ ላይ ኢንተግሬት አድርገው በቼን ወይም ደግሞ በቤልት ድራይቭ የሚደረግ በሰንሰለታማ የኃይል አቅራቢ ሲስተም የሚነዳ። እዚህ ጋር ተያይዞ ያሉ የራሳቸው ጥቅምም አለ፣ ጉዳት አለ። ሁለቱም ጋራ ያሉትን እናወዳድራለን። ስለዚህ ይሄ ከመኖሪያ ቤት የኤሌክትሪክ ኃይል ሲቀበል፣ ያኛው ደግሞ የነዳጅ ኃይል በመቀበል የመኪናውን የማሽከርከር ሂደት ይለግሰናል፣ ወይም ደግሞ የእንቅስቃሴ ሁኔታዎች የሚፈጠሩበት በዚህ መልኩ ነው ማለት ነው። ስለዚህ ሁለቱም ስናወዳደር አንዱ ኢኮኖሚካሊ ነው የምናወዳድራል። ኢኮኖሚካሊ ከትረስት አስፔክት ቀጥሎ ደግሞ እንመጣለን። ምንድነው ኢኮኖሚካሊ ያላቸው ጥቅም ስንል፣ አንደኛ ኤሌክትሪክ መኪና በአማራጭ ብዙ ከመሆናቸው ጋር ተያይዞ ዋጋቸው ኮምፒቲቲቭሊ የተሻለ ፕራይስ እንዳላቸው ይኸው ፕራክቲካሊ አይተናል። ለምሳሌ አንድ ራፎርን ብንመለከት 13 ሚሊዮን ብር አውጥተን እንገዛ የነበረው ቢዚ4ኤክስ በ5.6 በ5.7 ቢዚ4ኤክስ ሊችልልን የሚያስችል ኢኮኖሚካል እድል ይፈጥራል። በጣም ነው። ሁለቱም ላይ ያሉትን ድሮባኮች እናወዳድራለን። ከኢኮኖሚ አስፔክት ግን ስናየው ኤሌክትሪክ መኪናው የሚሻልበት ሁኔታ እንዳለ ያሳያል። ለምሳሌ ከጥገና ውጪ ጋር ስንመጣስ የነዳጅ መኪኖች በየ5 ሺህ በየ10 ሺህ የዘይት የኦይል ፊልተር የቅየራ ሂደቶቹ ፓርቶቹ በርከት ያሉበት ቀጥተኛ ውጫቸው በርከት ያለበት
የሚችልበት ሁኔታ እንዳለ ያው በተግባር ታይቷል ይታወቃል። ስለዚህ በኢኮኖሚክ አስፔክቱ ስንመለከተው የኤሌክትሪክ መኪናው የተሻለ ጥሩ እድል የሚፈጥር ምክንያቱም መግዣውም ዝቅ ያለ ሰርቪስም ስናደርግ ከሜንተነንስም ጋር ተያይዞ አነስ ያለበት ሁኔታ ጋስ ፓወሩ ደግሞ መግዣቸውም ከፍ ብሎ የሰርቪስ ወጪያቸው ከፍ ያለበት ሁኔታ ነው ያለው። ከምቾት ከጥራት ጋር ደግሞ ተያይዞ ስንመለከት ኤሌክትሪክ መኪኖቹ በዘመናዊ ቴክኖሎጂ መጥቀው ተሻሽለው ረቀው የመጡ ከመሆናቸው ጋር ተያይዞ ፍጥነታቸው ቶርካቸው ጥሩ የሚሆንበት ምቾት በቀላሉ የሚሰማ እንደ ID4 ID6ን የተጠቀሙ ሰዎች ፕራክቲካሊ ስለተናገሩ ወራስ ግን ለምሳሌ ኤሌክትሪክ መኪና ጋር ተያይዞ ከባትሪው ጋር ያለውን ወጪ ዘንግታ ሆነው ወይ መግዣ ዋጋቸው የባትሪው ውድ ነው እሱን ምነው አላነሳም የሚል አይነት ጥያቄ ልታነሱ እንደሚችሉ እንደዚሁ ገምታለሁ። ግን ምንድነው አንድ ፕሮዳክት ባልተበላሸበት መኪናውን ስንገዛ መኪናው ውስጥ አብሮ አንድ ላይ ባትሪው አለ። መኪና እየገዛን መኪናውን ለብቻ ባትሪውን ለብቻ ሂሳብ የምንሰራበት የግዢ ሂደት የለም። ገዝተነው መገልገል ስለሆነ አንዳንድ ጊዜ ሰዎች መገጨትን እንደ ቅድሚያ ፕራዮሪቲ ያዩታል። መኪና የምንገዛው ለማጋጨት አለ ለመገልገል። ነገር ግን የመገጨት እድል የለም እያልኳል። ኢንሹራንስ አለ። ሲገጭ ምን ደርሷል የደረሰውን ነገር ከመፍታት አንጻር እዛ በወቅቱ ከሆነው ነገር ጋር ብቻ ነው አያይዘን ልናየው የሚገባው። ለምሳሌ ባትሪ ቶታል ዳሜጅ ያደረገብን መኪናውን ነው የምንቀየር። ባትሪ ቶታል ዳሜጅ በሆነበት ሁኔታ ውስጥ ኢንሹራንስ እስከገባን ድረስ ባትሪውን የምንገዛበትን ከኛ ኪስ አድርገን ማየት የለም። ኢንሹራንስ ገብቻለሁ ባትሪው ዳሜጅ ቢደርስበት በኢንሹራንሱ ባትሪው ሳይሆን መኪናው ራሱ መኪናው ተገዝቶ ይተካል። ይሄንን ወጪ የሚተካውን አካል እያለ እኔ ኪሴ ውስጥ ለብቻዬ ባስበው የመግዛት ሂደቱን ያስተጓጉልብኛል፣ ውሳኔንም ያዛባብኛል፣ ብዥታውንም ያሰፏል። ለምሳሌ ሞተር መኪና ገዝታችሁ ኢንሹራንስ ስትገቡ ግጭት ለደረሰበት ለተገጨው ነገር ነው ኢንሹራንሱ የሚከፍለው። ቶታል ዳሜጅ ስንል ሞተሩ ሙሉ በሙሉ ጥቅም ከሌለ ሞተር ለብቻው እኮ አይገዛም ኢንሹራንስ። መኪናውን ኢንሹራንስ ሙሉን ከቨር የሚያደርገው። ስለዚህ ውስጥ ስናወዳደር ሁልጊዜ ያልተፈጠረውን ነገር እኔ እንደምገዛው እያደረኩ ካሰብ እሱ የግብይት ሂደቱን ያዛባል። የተሳሳተ አሰምሽንም ነው። አሰምሽን ሲሳሳት ኮንክሉዥን ያዛባል። እንደሱ አይደለም። አሁን ባለው የነዳጅ መኪና ላይ ሰዎች ብዙ የኢንሹራንስ ኤክስፒሪየንስ አላቸው። ይታይ የሚታወቅ ስለሆነ ቶታል ዳሜጅ ሲደርስ መኪና ነው የሚቀየረው እንጂ ሞተር ለብቻ ካሲስ ለብቻ ተቀይሮ ለሰውየው አይከፈለው። ስለዚህ ኤሌክትሪክ መኪና ላይ ስመጣ ባትሪውን ለብቻ ላስብ የተገደድኩበት ሁኔታ ምን ሆኖ ነው? ከምን ተነስቶ መኪናውን እየገዛው ባትሪውን ለምንድን ነው ሂሳብ የምደምረው? ማን ግዛ አለኝ? አላለቀም፣ ተገልገልበት ነው የተባለው። ከ8 እስከ 10 ዓመታት መገልገልን ነው ታሳቢ የማደርገው። መገልገልን ማለቅን ወይም ደግሞ ጸጥ ማለትን አይደለም የማስበው። ከምን ተነስቼ ነው ለምሳሌ ጸጥ ቢልብኝስ የሚል ሀሳብ እያሰብኩኝ የምረበሸው? ለምሳሌ ነዳጅ መኪናው ዘይት ከጠበቁ ውሃ ከጠበቁ እንደማይበላሽብኝ ስለማቅ ይሄ ሀሳብ አይረብሸኝ። ለምን? ልምምዱ አለኛ፣ ትረስቱ አለኝ፣ ቆይቷል ከኔ ጋር በዚህ ኮንፊደንስ አለ። ስለዚህ እዚህ ጋርም ስመጣ ቻርጄን እየጠበቅኩኝ የማሽከርከር ሂደቴ ፕሮፐር እያደረግኩኝ ባትሪውን ካላስፈላጊ ብልሽት እታደገዋለሁ በሚል አሰምሽን ነው ልገለገል የሚችለው የሚገባው እንጂ በምናቤ እየፈጠርኩኝ ችግሩን ጉዳዩ ላይ ያለውን ሂሳባዊ ሂደት ማዛባት የለብኝም። አንዳንድ ሰው ለምሳሌ መልመድ ችግሩ ከመፈታት ጋር አብሮ ሲሚሌት ያደርገዋል። ለምሳሌ ነዳጅ የለም፣ ነዳጅ አለመኖር የተለመደ ነው። ማደያ ሄዳችሁ ነዳጅ ስታጡ በመኪናው አትበሳጩ ወይም በመኪናው አትናደዱ። በቃ ማደያው ነው ነዳጅ ያላቀረበው፣ ሰው ወደሚቀጥለው ማደያ ነው የሚሄድ። ልክ ኤሌክትሪክ ጋር ግን ስንመጣ ቤት ስንገባ መብራት ባይኖር ብስጭታችን በጣም የከፋ ነው። መኪናውን ነው የምናማረው። የሌለው ኤሌክትሪክ ሰው ችግሮች ሲለመዱ ችግር አይመስሉም። አዲስ ፕሮዳክት ከመሆኑ ጋር ተያይዞ ያሉትን ችግሮች ምንድን ነው የምናደርገው? አብዞርብ እያደረገን መፍትሄ እየፈለግንላቸው ሄድ ያለ የማወዳደር ሂደታችንን በዚህ መልኩ ኢኮኖሚክ አስፔክቱንም ቴክኒካል አስፔክቱንም ምቾትን ጥራትን እያየን አግሪጌትሊ ለእኛ የቱ ያዋጣናል ግን ስንል ከላይፍ ሳይክላችን ጋር አብሮ ይያያዝ። ለምሳሌ በተደጋጋሚ ክፍለ ሀገር የሚሄድ ከሆነ ሳይት በጣም በተደጋጋሚ ሞጣ ከሆነ አሁን ቢሆን እኮ የነዳጅ መኪናው አለ እንደ አማራጭ ልጠቀመው ይችላል። ግን ከድግግሞሽ ህይወቴ እንቅስቃሴ ከተማ አካባቢ ከሆነ በመኖሪያ ቤት ቻርጅ ካለ አሁን ደግሞ የሱፐርፋስት ቻርጅ ስቴሽን እየበዛ ነው። በአዲስ አበባ 2-3 ቦታ አዳማ ላይም በሰፊውም ባይሆን በመኖሪያ ቤት ደረጃ እየጨመሩ ናቸው። ክፍለ ሀገር ላይ ፕሮግራሙ ያላቸው ሰዎች በብዛት እየመጡ ነው። ሰው እንቅስቃሴ የተገደበና ከተማ አካባቢ ከሆነ ኤሌክትሪኩ ይሻለኛል ከኢኮኖሚክ አስፔክቱ አንጻር። በዚህ መልኩ አድርገን ውሳኔያችንን ብናስተካክለው የተሻለ ነው የሚል ምልከታና እይታ ነው ያለኝ። ስላደመጣችሁኝ በጣም አመሰግናለሁ። መሰል ቪዲዮዎች እንዲደርሷችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትዘነጉ። መልካም ቆይታ